ይህን ትግል ካልጠበቅ ነው ይወስዱታል። በተለያየ መንገድ ነው እየሞከሩ ነው ያለው። ዘመነ መንገስ ምን ፈልጉት በፍጹም እኔ እዚህ ምድር ጋር ምን ቁኝት የለኝም። አመናችሁ ማለምናችሁ ምንም ካንድ ባታዊ ቢያንስ ካንድ ባታዊ እኩል እንቃለ ይላል። ግን በእናቶቻችን እንባና በወንድሞች ደም ያደረሱን ትግል አሳልፌ አልሰጥም። እየሞከሩን ነው። ስለዚህ አብዮቱን ሊነጥቁ ትግላችን ድላችን 4 ኪሎ መድረሻ ኮረቻ ልጓም አልባ ፈረስ አድርገው ከነከብቶቻቸው ሞቱለትን ትግል በሌሎች ተነጥቀን መጨረሻችን እንደ በላይ ዘለቀ 25 ሳንቲም ገመድ ሆኖ ድሉንም ትግሉንም ደሙንም ለሌሎች እናስረክብበት ዘመን አይደለም። ትግላችን እንጠብቃለን፣ ተቋማችን እንጠብቃለን፣ ድርጅታችን እንጠብቃለን፣ አብዮታችን እንጠብቃለን። ብዙ አጭበርባሪዎች ስላሉ የቅርቡም የሩቅም ኃይሎች ብዙ አጭርም ረጅም ፍላጎት ያላቸው ኃይሎች ስላሉ የት ሄደን ነበር የአማራ ህዝብ በዚህ ልክ ትግል ጀምሮ አብዮት አስነስቶ በራሱ ቅድ በራሱ ዓላማ 4 ኪሎ በር ሲያንኳኳ ሲገኝ የት ነበርን የሚሉ ኃይሎች ገንዘብን መርዘኛና መርዛማ ሐሳብንም እናስተሳሰብንም በመርጨት ይህን ትግል ሊነጥቁን ወይም ሊያከሽፉት ሙከራ ላይ ነው ያሉ። እያወቀ ከነዚህ ኃይሎች ጋር የተሰለፈ ሰው ሳንነግራቸው ሳናስረዳቸው ሳይገባቸው በተለያየ ምክንያት እንዘርዝረው ብንል ጎራ ለይተው የቆዩ ወንድሞቻችን ስላሉ ሁለቱም ሶስትም አራትም አሉ ሽምግልና እናስቀድም ጋሼ ይንሱሩና ቅድም አስረስ በጣም ጥሩ ነገር አንስታ እኔ ጋሽ መሳፍንትን ጋሼ ነው ብለው ጋሽ ሰፈርንም ጋሼ ነው ብለው ስለሚገባቸው ስለማከብራቸው ጋሽ ያዝንም ጋሼ ብዬ ጉራላ ነው። እናንተም ስሟቸው እድሜ ትልቅ ትምህርት ቤት ነው። በተለይ ደግሞ በዚህ ትግል ሲሆን ትናንትናና ዛሬ እኩል ተመሳሳይ ሰዎች አይደለም እና እንደወንድም መመካከል እንደወንድም ይቀር መባባል ሽንኩት እኮ አይደለም። ይሄን እልሁን ምን ተው ትናንት ነገራችኋለሁ ምን አጨሱታ ምን አጨሱ ታረተር ነገር ያላል ነገር እሱን ተው። ሰማዩ 10 ቦታ ቢቀደድ 10 ጊዜ መስፋት የሚችሉ ታላላቆች እያሉ ሽማግሌዎች እያሉ ወንድሞቻችን ጋር ያለን ልዩነት ለመፍታት መሳሪያን አናስቀድም ነው። ጠላቶቻችን ከሶስቱም ከፍላቸዋለን ሆነ እውነታቸውን ነው የሚርሰው የትክ አይቻልም። ከ4 ሊከፍሉን ይመኛሉ አይቻልም። ከ10 ሊከፍሉን ይመኛሉ አይቻልም። በተለያየ ምክንያት በተለይ ትኩረቶቹ ሙሉ እዚህ ናቸው። የወዳጅም ማይንኛ ላይ ጠላትም ማይን በብዛትኛ ላይ ነው ያለው። ወሬ ቤት ያፈርሳል፣ ወሬ ሀገር ያፈርሳል። ነካክተነዋል። እገሌ ከዚህ ሊወጣ ነው፣ እገሌ ከዚህ ሊሄድ ነው። ዝናቡ ከዘመነን ጥሎ የት ነው የሚሄደው? የት ሊደርስ? ዘመነ ዝናቡን ጥሎ የት ነው የሚሄደው? የት ሊደርስ? ተያይዘን ነው የምንሄደው። የለም እሱን አልፈነው አላሸንፈነው እና እንደ ባቅጣጫ በምናምን ብሎ ሌላ ጊዜ የሆነ ቋንቋ ነገር መዘው ሊለያዩን ሞክራሉ። ድርጅታችሁን ጠብቁ፣ ተቋማችሁን ጠብቁ፣ አብዮታችሁን ጠብቁ። እንዳልኩት ነው ደጋግሜ እንደምለው ነው። ደጋግማችሁ መግለጽ ይኖርባችኋል ለምትመሯቸው ልጆች። ከዚህ በኋላ እኛው ትግል ጸንሰን እኛው ሞተን እኛው አሸንፈን የድል ዋንጫውን ለሌሎች የምናስረክብበት ዘመን አብቅቷል። የአማራ እናት ደም ታነበው የአማራ ልጅ በየጥሻው እየወደቀ ያለው ከጠላት ጋር የተናነቀ አማራን ጊዜና ሁኔታ ቦታ ሲመሽ ሊያጠፉ ለሚመኙና ቅድ ላቀዱ ኃይሎች ማን ነው ስልጣኑን ለማስረከብ አይደል? ወንበሩ ላይ ምስኪን ሊቀመጥ ይችላል፣ አንዳችሁ ተቀመጥ ይችላልላችሁ ዓለም ከ አይ ዶንት ኬር። ትግሉን ግን አሳልፈን አንሰጥ። ለመንጠቅ የሚሞክሩበት ለማፍረስ ለማክሸፍ የሚሞክሩበት አንደኛው መንገድ ይህን ቀጠና ከምናምን ሊከፍሉት ይሞክራሉ። ገሌ ተነጥሎ ሊሄድ ነው ይላሉ። የለም ክፎች ናቸው ጠላቶቻችን። አርፎ አይቀመጡ። በየቀኑ ምን ሰራው ቅድም አስረስ ሲል እንደነበረው መላ ኢትዮጵያዊ ብቻ ሳይሆን ዓለም የሚያየው ስራ እንኳን ተስፋ ያስቆርጣቸው በየቀኑ ይሞክራሉ። በመራሩ መካከል ልዩነት ለመፍጠር ብልጽግና የሚባለው ቡድን ቢሊየን ይመድባል። ብልጽግና እንቀበማለሁ የሚለው ምቀኛ ቢሊየን ይመድባል። ፋብሪካ ቢተክልበት ይሻለው ነበር። ሁሌ ግን በንቃት ሪሰርቹን መጠበቅ ያስፈልጋል። ወሬ ዝም ብሎ አንዴ በመንደር ገሌ ወሬኛ ነው በመንለው ሰው ደረጃ ብቻ የሚፈጠር የሚበተን የሚስፋፋ አይደለም።
የጠላቶቻችን የፕሮፓጋንዳና የደህንነት መዋቅሮች ወሬ የሚፈጥር ራሱን የቻለ ሙያተኛ ያላችሁ ችሎታ ያላችሁ ሰዎች አሉ። እሱን አምጥተው ቁጭ ያደርጋሉ። በዚህ አጋጣሚ ክፍለ ጦር አመራሮችን ተሰሙኝ ልብ ብላችሁ የብርጌድ አመራሮች ላለፉት 2 ወራት ከዘመነ ጀምሮ አጥንተውና ከገንዘብ አኳያ የዘመነ ጥንካሬና ድክመት ምንድነው? የአስረስ ጥንካሬና ድክመት ምንድነው? የዝናቡ ጥንካሬና ድክመት ምንድነው? የክፍለ ጦር አመራሮች ተጠንታችሁ የብርጌድ አመራሮች ተጠንታችሁ ቢሊዮን ተቀምጧል ገንዘብ። ምስጌን ምናምን ሚሊዮን ብሰጠው ከዘመነ ሊነጠል ይችላል። በጥናታቸው የደረሱበት ድምዳሜ ይኖር ይሆናል ወይ ይነጠላል ወይ አይነጠልም ብለውት በየሰፈራችሁ በየጽፈት ቤታችሁ በየቀጠናችሁ ኩንታል ሙሉ ተሸክሞ ይመጣሉ። ከድርጅቱ ሊያስወጣችሁ ከትግሉ ሊያስወጣችሁ አብዮቱ ሊነጥሏችሁ። ትልቁ የጠላት መሳሪያ ግን ወሬና አሉባልታ ነው። አብዮት ጠላፊዎች፣ አብዮት ነጣቂዎች፣ የዚህ ጠላቶች በተለያየ አቅጣጫ በተለያየ ቱል ነው የሚሞክሩን። እሱን ጥንቃቄ ማድረግ ያስፈልጋል። በድርጅታችን መንግስት ስራዬን መጠበቅ መከታተል ያስፈልጋል። ይችላሉ ግን በፍጹም አይችሉም። በፍጹም ትናንት ነግሬያቸዋለሁ። ቁሜ እየሄዱ የጎጃም ትግል አይከፈልም ወይኔ የለሁ እዚህ ድርጅት ውስጥ ያገኙት ሰውም ካለ ሲሆን አቅም አላጣ እንደው አቅም አጥሮኝ ካደረሰው በሳት ነው ማቃጠል በጥይት አልመጣም። አይቻልም። ምን ያላሳጣን ነገር አለ? ትግል ጎበስ ይሄን ትግል ነው የምከፍለው። አይቻልም። የሁላችንም ክትትልና ጥበቃ ግን ያስፈልጋል። ትናንትና በዚህ ባለፉት 2 ቀናት ያነሳችኋቸው ለወደፊቱ የምታነሷቸው ነገሮች ይኖራሉ። በነገራችን ላይ ልብ ብላችሁ ስሙ። በዚህ አጋጣሚ ተገናኝታችኋል። የክፍለ ጦርና የብርጌድ አመራሮች አዲስ ውይይት ታደርጋላችሁ። ከኛ ከተለያችሁበት ምናምን ሰዓት በኋላ የሆነ ቦታ መርጣችሁ ውይይት ታደርጋላችሁ። አቅጣጫ ተሰጣጣላችሁ። በብርጌድም ውይይት ታደርጋላችሁ። ሻለቆቹን ውይይት እንዲያደርጉ ታደርጋላችሁ። የክፍለ ጦር አመራሮች አንድ ላይ ሆናችሁ እደግመዋለሁ፣ አንድ ላይ ሆናችሁ ብርጌዶችን ትደግፋላችሁ። ቢያንስ አንድ ዙር በኋላ ተከፋፍላችሁ መደገፍ ትችላላችሁ። ገሌና ገሌ ዚኛው ብርጌድ ገሌና ገሌ ዛኛው ብርጌድ ማለት ትችላላችሁ። አንድ ላይ ሆናችሁ ስንት ብርጌዶች ነው ያሉ? 5 ብርጌዶች ላይ የክትትልና ድጋፍ ስራ ትሰራላችሁ። ስለዚህ በዚህ 3 ቀን ቆይታችን ያነሳናቸው ሲደመር አሁን ከኛ በኋላ ተሰብስባችሁ ስትመክሩ የምታነሷቸው ሲደመር በየብርጌዱ በየሻለቆቹ የሚነሱ ነገሮች ካሉ ስራችሁን እየሰራችሁ ጎን ለጎን በክፍለ ጦር ደረጃ አንድ ግብረ ኃይል ታቆሙ ትችላላችሁ። አንድ ኮሚቴ የሚያጣራ የሚመረምር እንደ ስያሜ አስረስ ጋራው ኢንፎርማሊ እያወራን ነበር። እጅጉ ዘለቀ የሚባል ሻለቃው ምናምን አለ በቀጠናችሁ የለም። በእጅጉ ዘለቀ በሰይሙ የኩራሯ ሻለቃ በሻሽ ወርቅ በሰይሙት ወይ ገንባው ቢባል ዝም ብሎ ከናስ ስለተሰራ ተራጥሙን ባንድ አይመስላችሁ። ገንባው ይበላይ ጥሩ እንደሆኑ ፌስቡክ እንደሆኑ ምናምን ቲቪ ህዝብ ተቀስቅሶበት ወደ ውጊያ ይወጣበት የነበረው ብቻውን ታሪክ የተሸከመ ፍጥረት ነው፣ ስሪት ነው። እና የኔ ጥቆማ ነው በእጅጉ ዘለቀ ወይ በሻሽ ወርቅ ዝም ብላ በላይ ዘለቀ ልጅ አይደለች። ታዋቂና በጠላቶች ገብታ ብዙ መከራ ማይታ የመርዝ መርፌ ተወግታ ወዘተ ታሪኩ ብዙ አረቂ ያሸጥናትና ዘመቻ ይኖረናል። መቶ አለቃ አበበ ከዚያ አኳያ እኛም ጋር ተነጋግሮ የተዘጋጀ እቅድ አይደል? ኦሬዲ እጁ ላይ ያለ እቅድ አለ። በነገራችን ላይ እንኳን ነካከውት ነገር ያመጣዋል። ዩኒፎርም ለብሶ ላይ የነው ጠላት ሁሉ ምን ተኩስበት ዘመን አብቅቷል። ትርጉም ያለው ውጊያ ነው የምንወጣው። ጠላት በዚህ ያለፈው በለው በሚሉ ይችላል በተሰለፈው አይደል? ግልጽ ነኝ አይደል? እሱን እና ቤጋት መክሩበታላችሁ። ከክፍለ ጦር ዘመቻ ከብርጌድ ዘመቻዎች ጋር ተመክሩበታላችሁ። የኔ ሙያ የኔ ጉዳይም አይደለም የሚሆነው ከዚህ በላይ እንደ አጠቃላይ ድርጅታዊ ዘመቻም ይኖረናል። ዘመቻ መቶ ተራሮችን የመሰለ ግን ከፍ ያለ ተለየ ራስ ቴስትና ከለር ያለው ውጊያ እናደርጋለን። ለዛም እንዘጋጃለን። ቀጠናችሁም ላይ መደረግ ለሚገባው ውጊያ ተዘጋጃላችሁ። ዘመቻ ይኖረናል። ሌላ አንዳችሁ የሌላችሁን ክፍተት መሙላት ስራችሁ አድርጋችሁ ያዙት። ማንም ሰው ሙሉ አይደለም። የሰው ልጅ የሚማረው ከአንቀልባ እስከ መቃብር ነው። ሐቅም ነው። በዚህ ልክ ትሁት መሆንም ይጠይቃል። ሁሌ ለመማር መዘጋጀት ያስፈልጋል። ይውላችሁ ክርስቶስ በሚገርም ሁኔታ ነው የሰራው የሰው ልጅ እኮ ከአዳምና ሔዋን በኋላ እስከዚህ ቅጽበት እስከኔና እናንተ እድሜ ድረስ በላይነህን የሚመስል ሰው አልተፈጠረም። እስከ ምጽአትም አይፈጠርም። ሁላችንም የሚመስል ሰው አልተፈጠረም። እስከ ምጽአትም አይፈጠርም። በቃ የተለየነን ሲሰራን
በመልክ ብቻ አይደለም የምንለየው፣ የተለየ ተልእኮ ይዘን ነው የምንመጣው። እኔ ማምነው እንደዛ ነው። ተሳስታን ምትሉኝ ካላችሁ አላውቅም። ሳይንሱ የሚለው እንደዛ ነው። ነገራችን ላይ የዘመነን እናትና አባቶች ዘመነን የሚመስል ልጅ ደግሞ የመውለድ አንድ ቻንስ ያላቸው 390 ቢሊዮን ልጅ ቢወልዱ የማይቻል ነገር። በቃ ዩኒክ ነን። የራሴ ኳሊቲ አለኝ።